እስቲ እቺ ጉድ ጀግናው አገር የአያቶላዎች አገር ኢራን ያወጣችው መግለጫ በዛሬ በኢትዮጵያ አቆጣጠር በ16 ያወጣችው ሰኞ ከሰዓት ያወጣችው ይሄ ሰበር ዜና የተባለውን ሰምተን እንመለስ። ኮፒ ሊንክ ሼር አድርጋችሁ አዳርሱት። ከአሜሪካ እስራኤል ብሎም ከምዕራባውያኑ በየቀኑ የሚዶለትባት ኢራን እንኳንስ ነፍስ ሊዘራ አንድ ሳምንት ብቻ የቀረውንና የምታብላለው ሊወድም ይቅርና ጭራሽ ተጨማሪ የኒውክሌር ሪአክተሮችን ልትገነባ ነው ብላ አርፈዋለች። ይህንን የሰማው ቤንያሚን ኔታንያሁ በበኩሉም ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል በሙሉ አቅማችን እንታገላለን ቃል እገባለሁ ብለዋል። በእኛና በአሸባሪዋ በቴህራን መካከል ያለው ግጭት የሰላማዊ ሰዎችን ዕጣ ፈንታ ይወስናል ብለዋል። በጦርነቱ ኢራንና ጽንፈኞቹ እስራኤልን ካሸነፉ ቀጣዩ ኢላማቸው የምዕራቡ ዓለም ነውና ምዕራባውያን ሆይ እርዱን ሲል በራሱ ብቻ ኢራንን መፋለም እንደማይችል ያመላከተ የአግዙን ጥሪ አስተጋብቷል። አስፈላጊ ከሆነ ግን ብቻችንን እንዋጋለን ብለዋል። ነገር ግን ኢራን በትናንትናው ዕለት ቴል አቪቭን ያስደነገጠና ያስደነበረ ከባድ መርዶ አሰምታ ቀጠናው ታምሷል። ያለሽ ኒውክሌር ጣቢያው ድሚ በሚል ከአሜሪካና እስራኤል ጋር የሞት ሽረት ትንቅንቅ ውስጥ የምትገኘው የፋርሶቹ ኢራን ተጨማሪ 19 የኒውክሌር ሪአክተሮችን ልትገነባ መሆኑን ይፋ አድርጋ ያበጠው ፈንድቷል። ዜናውን ለእስራኤል ይበልጥ አስደንጋጭ ያደረገው ደግሞ አሜሪካ ይህን የኢራን ሐሳብ እንደምትደግፍ መግለጿን የአያቶላ አሊ ካሚኒ ቀኝ እጅ የሆኑት ውጭ ጉዳይ ሚኒስትሩ አባስ አራግቺ መናገራቸው ነው። ኢራን በቡሼር የኒውክሌር ኃይል ማመንጫ ላይ በሚሰራው ሌላ 19 የኒውክሌር ኃይል ማመንጫዎችን ለመጨመር እንዳሰበች ኢራንን ወክለው ከአሜሪካ ጋር እየተነጋገሩ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። ኢራን በአሁኑ ጊዜ በቡሼር የኒውክሌር ኃይል ማመንጫ ጣቢያ ተጨማሪ ሪአክተር ትሰራለች ያሉት የኢራን ውጭ ጉዳይ ሚኒስትር የኛ ረጅም ጊዜ ያስቆጠረው እቅዳችን ቢያንስ 19 ተጨማሪ ሪአክተሮችን መገንባት ነው። ለዚህም እስከ $10 ቢሊዮን ወጪ ከሚገነባው ተቋም ጋር ልንፈራረም ነው ሲሉ የኒውክሌር ሪአክተሮችን ማን እንደሚገነባቸው ከመግለጽ ተቆጥበው በኤክስ ገጻቸው ላይ አስፍረው